የእስልምና ከምድረ ገጽ እናጠፋዋለን ብለን ነው የምናስበው የነበረው። ድራሽ ከኢትዮጵያ ምድር ድራሽ አባቱን እናጠፋለን ብለን ነበር የተነሳ ነው የነበረው ማለት ነው። እና ተነስተን ከዛ መካከል ውስጥ ስንሞክረው እየረበሸን መጣ። አንድ በርናባስ የሚባል ልጅ ነበር። እሱ ምን አለ፣ መሐመድን ዝም ብዬ ሳስበው የሆነ ነገር ወርዶለታል እንጂ ዝም ብሎ ኮረጆ ነው ምናምን ብዬ አላምንም አለ። ለምን እንደዛ አልክ ምናምን ስለው፣ አይ በቃ የሆነ ነገርማ አለው ይሄ ነገር እንዴት ቁርአኑ እኮ በጣም ሰፊ ነገር ነው የሚያወራው። የሆነ ነገር ወርዶለታል ከፈጣሪም ይሁን አይሁን ያላቅም፣ ግን ኮርጇል የሚል ነገር አይደለም። የሆነ ከሆነ ነገር ጋር የለቃቀመው ነገር ቢሆን እንደዚህ ጠንካራ ነገር እንዴት ይፈጠራል አለ። በዘመናት መካከል እስልምናን ለማጥፋት ከውስጥም የመናፍቃን ስራ ከውጭም የኩፋሮች ስራ በተጠናከረ ሁኔታ ተሰርቷል። ግን 1400 ዓመት ተሻግሮ መጥቷል። ቁርአን የአምላካችን ያላህ ቃል በሱረቱ ፉሲላት በራፍ 41 ላይ ሲናገር አሸናፊ መጽሐፍ በመጣላቸው ጊዜ ነው የሚለው። አሸናፊ መጽሐፍ ነው የሚለው። እስቲ ሁላችሁም ጻፉልኝ፣ አሸናፊ መጽሐፍ ብላችሁ ጻፉልኝ። አሸናፊ መጽሐፍ ቁርአን እውነት ነው። የሰዎችን ልቦች ማሸነፍ የሚችል አሸንፎ ማርኮ ማስቀረት የሚችል ብቸኛው መጽሐፍ ነው በዓለማችን ላይ። ሊዋጉት የመጡትን ሰዎች በአጠቃላይ አሸንፎ የሚያስቀር መጽሐፍ ነው። አሸናፊ መጽሐፍ ብላችሁ ጻፉልኝ። በአላህ አሸናፊ መጽሐፍ ማሸነፍ ይችላል። የምር በእውነት መዋጋት የሚፈልግ ሰው ካለ መጥቶ መዋጋት ይችላል። በሱረት ፉሲላት ምዕራፍ 41 ቁጥር 41 ላይ እነዚያ በቁርአን እሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካዱት ጠፊዎች ናቸው ይላል። አሸናፊ መጽሐፍ የሚያሸንፍ ነው። የሰዎችን ልብ መማረክ የሚችል ነው። ማርኮ ማስቀረት የሚችል ነገር ነው ራሱ። እኔ እሱ ብቻ አይደለም አሁን ለእናንተ የተገረማችሁት። ኢንሻአላህ እውነት አንድ ሰው ውስጡና ውጪው አንድ አይነት አይደለም። እኔ ውስጤና ውጪ አንድ አይነት አልነበረ። እስልምናን እሳደባለሁ፣ እቃወማለሁ። ውስጤ ግን ሌላ ነው። የእስልምና እውነት እየገባኝ ነው፣ እያወቅኩኝ ነው ሳጠፋ የነበረው። መጨረሻ ላይ ውጬና ውስጤ ሲጋጭብኝ ነው ወደ እስልምና የመጣሁት። ይሄ ልጅም ተመሳሳይ ነገር ነው እየተናገረ ያለው። ኢንሻአላህ የሆነ ሰው ቀን ከሌሊት የሚሳደብ ሰው የነበረ ሰው አታውቁትም። ልብ ውስጡ ምን እንዳለ አታውቁም። ውስጡና ውጭው አንድ አይነት ሆኖ ሳይቀር ሲቀር አላህ የውስጥን ነው የሚመለከተው፣ የልብን ነው የሚመለከተው። እነማናቸው ለሂዳያ የሚገባቸው ነገር እነማናቸው የማይገባቸው የሚለውን ነገር አላህ ብቻ ነው የሚያውቀው። አትወስኑ፣ ለአላህ ስጡ። በቃ አላህ ሂዳያ ይስጠው ብላችሁ ተውት። ተሳዳቢ ሆነ ኢንሻአላህ። ይሄ ነው ያለው ነገር ማለት በጣም ተሰርቷል። ሙናፊቃኖች በውስጥ ሰርተዋል። እኛ ጋር እንደ ሙስሊም ተመሳስለው ከሙስሊም ውጭ ያሉት ደግሞ ኩፋሮችም ሰርተዋል ለማጥፋት። ኦሪየንታሊስቶች ወይም ደግሞ ሙስተሽሪቅ የሚባሉት የመካከለኛው ጥንተ ነገር አጥኚዎች የሚባሉት ጭራሹን እየተማረኩበት ነው የሄዱት። ሚሽነሪዎች ብዙ ሞክረዋል። መካከለኛው ዘመን ተሞክሯል። ሲያቀታቸው ክሩሴድ ዋር የመስቀል ጦርነት ብለው አውጀውብን ነበር። የሆነ ሳለ እስልምና ከምድረ ገጽ መጥፋት አለበት ብለው 9 ጊዜ ጦርነት አድርገዋል። ተሸንፈዋል።